ደሱ የታለ ይችላሉ። ደሱ እያለቀስኩ ነው። በጣም ከባድ ነበር። አስቡት ልጃችሁ ሞቶ እና ድባቡን አስቡት። በቃ ነው ነው ልጄ ሞተበት ያውቃል። እና ያስኳቸውና ደሱ የታለች ስል ጎረቤት ሄዳለች። የቤታችን ላይ አጥር አለና አጥሩን ከፍት ያው ኢትዮጵያ ውስጥ ደስ የሚለው አጥር ይከፈት የለ ለቅሶ ሲሆን ሰው በዛ ውስጥ ይገባል። ምግብ ጎረቤት ይሰራል ምናምን that's kind of thing ነው። እዛ ነው ያለችው አሉ። ከዛ እሷ ያለችበትን ላያት በለቅሶ መካከል ነው ምላችሁ ስገባ መርዝ ጠጥታለች። ኦኬ በኢየሱስ እግዚአብሔር ያደርገዋል። ያዕቆብ እንደነገረን ከአንድ አንደበት መርገምና በረከት አይወጣም። ከአንድ ምንጭ ሞትና ሕይወት እንደማይወጣ አንድ ምንጭ በረከት ብቻ ሕይወት ብቻ እንደሚያወጣ እግዚአብሔር የልባችንን ሸለፈት ይገርዘዋል። ጌታ በጣም በእውነት እችን ቀን የተጸለየበትን ጸሎት የሚመለከታችሁ ሰዎች ቀኗን ጻፏት። ኦኬ ቀኗን ጻፏት። ዛሬ ስንጸልይ የጸለይናቸው ነገሮች ሁሉ የሚመለከታችሁ ሰዎች ቀኗን ጻፏት። በጣም እርግጠኛ ነኝ ኦቲዝም ያላችሁ ልጆች፣ የልብ በሽታ ኤቭሪ ነገሮች ይመለከተኛል ያላችሁት የጸለይናቸው ጻፏት። ቀኗን ጻፉ። ይሄ ቀን እንዳትረሷት። የጸለይናቸውን በቃ ሁሉንም የጸለይነው ጸሎት የሚመለከታቸው አንዳንድ ቁጥር ጻፉ እስቲ። እሺ የመርሳት ችግር አየው ያ በቃ ጻፉ እስቲ። የሚመለከታችሁ ሰዎች አንዳንድ ቁጥር ጻፉ። የጸለይነው ጸሎት አሰም አሁኑኑ እንትን ጻፉ። ቀኗን ጻፉ። ይሄ ቀን ጸልያለሁ እግዚአብሔር ሰምቶኛል ብላችሁ ጻፏት። ኦኬ ኦቲዝም ላስት ዊክ እግዚአብሔር የሁለት ልጆችን ፈውሷል። ኦኬ እግዚአብሔር ፕሮግረስ አሳይቶናል ኦቲዝም ላይ የሚገርም ሁኔታ በጣም ነው ሰርፕራይዝ ያደረገን እግዚአብሔር ኦቲዝም ላይ ጌታ ይፈውሳል። ስፒች ዲሌይ ኤግዛክትሊ ስኳርና ትዳር ጻፏት። እችን ቀን ጻፏት እንዳትረሱ። ክብር ይሆንለት። ፎከሲንግ ጻፏት። ይህን ቀን ጸልየናል። የስ ትረስት ሚ ጻፏት። በዙፋኑ አለ ሰምቶናል ልዑል እግዚአብሔር። ደም ግፊት ሁሉ ካንሰር የስ ክብር ሁሉ ለኢየሱስ ይሁን። እንዳትረሱ ቀኗን ጻፏት። ጸልየናል። ዛሬ የጸለይንበት ቀን እቺ ቀን ማክሰኞ ቀኑንና ሰዓቱን ጻፉ። በዚህ ጊዜ በቲክቶክ ላይ ከአሊ ጋራ ጸልየናል ብላችሁ ጻፏት። በዙፋኑ ያለው እግዚአብሔር ደግሞ ሰምቶናል ብላችሁ ጻፉ እና በሚቀጥለው ወራቶች ውስጥ እግዚአብሔር እውነቴን ነው ብላችሁ የማመልከው እግዚአብሔርን አምነዋለሁ፣ የማገለግለውን እግዚአብሔርን አምነዋለሁ። ይፈውሳቸዋል። I will have testimony. Speech delay, cancer, I will have the testimony. ጸለይን እኮ ጌታ ይባርካቸው። በጣም ብዙ ቴስቲሞኒዎችን እንሰማለን። yes in Jesus name ማሚዬ ጌታን እናመሰግናለን። በዙፋኑ አለ ልዑል እግዚአብሔር። አሜን። ኦኬ ዛሬ የሚመሰክር ሰው አለ? አስገቡልኝ።
ጸሎት ጸልየናል። ኦኬ ጸልይ ካላችሁ አስወጣችኋለሁ። ጸሎት ጸልየናል። ኦኬ በቃ ጌታ በሚያሳየን አቅጣጫ ነው የምንሄደው። ሰው አሁን ሪኩዌስት የላካችሁ ሰዎች ሰላምታ ከሆነ ከስር ሰላም በሉኝ፣ ምስክርነት ካለ ግቡ። ዮና ሰላም ለእናንተ ሰማል። ይባረክ። እኔ ካሁን በፊት ራሱ መስክሬ ነበር እግዚአብሔር ከካንሰር ፈውሶኝ እና በጣም በቃ እግዚአብሔር የሚለኝ ብዙ ትላልቅ ነገር ጌታ ይናገረኛል። ግን ደግሞ በህይወት የሚያልፈው ደግሞ በቃ ሌላ ነው እና በብዙ ተግዳሮት በብዙ በቃ ውጊያ እና ሐኪሞቹ ተመልሶ ያ ነገር አየነው። ስለዚህ ሕክምና መግባት አለብሽ ብለውኝ አሁን ሕክምና ላይ ኬሞ ላይ ነኝና በብዙ የኬሞ ሜዲኬሽኑ ደግሞ በጣም ሃርድ ነውና ግን በቃ አሁን እየጸለይክ አመንኩኝ ጌታ ነገሩ ምን ይሆን ምን አላውቅም፣ እግዚአብሔር ግን እንደሚፈውሰኝ አምናለሁ አሁንም እና እግዚአብሔር መልካም አድርጓል። እና ሁሌ ደግሞ በጸሎት እንድታስቡኝ በብዙ በቃ የጠላት ውጊያ ብቻ እንደሆነ ነው ማውቀው። እግዚአብሔር በእኔ ላይ ያሰበው ነገር አለ፣ ጠላት ደግሞ በብዙ ውጊያ እና ልጆች አሉኝ። እግዚአብሔር ቸር ነው፣ ባለቤቴ እግዚአብሔርን ይወዳል። ባለንበት ከተማ ራሱ በቃ ብዙ መገፋትን የእግዚአብሔርን ነገር እየፈለግን ብዙ በቃ ታያለህና እውነት እኛ ተሳስተናል እንዴ እስከምትል ድረስ እና አሁን ላይ ራሱ በብዙ ሁኔታ ቸርችን ያው ከነጮች ጋር ነው የምንሄደው እና የት ነው ያላችሁ? እኔ የምኖረው ዩኬ ነው አለንና እዛ ዩኬ ላይ አመር አሁን አርግሻለች። አዎ ብሩክ ኮንታክት አድርጎኛል። አዎ ጸልይልኝ ደውልለታለሁ ለሱ እና በጸሎት አስቡኝ። ጌታ ቸር መልካም ያደርጋል። ቲም አለ እዛ የሚጸልይ ቲም አለ፣ ሊያገኙሽ ይችላሉ ፈቃደኛ ይሆን? ኦኬ አዎ አይ ብዙ ጊዜ እገባለሁ ግን ብዙም የጸሎት እንትን አላየሁም። ግሩፕ ውስጥ ገብቼ አላየሁም። አይ ዶንት ኖ እኔ ነኝ ያላገኘሁት ነው ወይ እኔ ተላልፌ እንዳለ አይ ጸሎት እንዳ ነው የሚባለው። ኦኬ በጣም ጸሎት ያበዛሉ የኛ ልጆች ችግሩ በጣም ነው መንፈስ። አሜን አሜን። ፓስተር ኢየሱስ በጣም ጌታ ኢየሱስ ይባርክ። ተባረክ። ሀሚዬ እንግዲህ ያዟት። ጌታ ቸር ነው። እግዚአብሔር ይባርካችሁ። እሺ ሰላም ሰላም ቅዱሳን ወንድም አሊ ጌታ ኢየሱስ ይባርክ። እኔ እንኳን ምስክርነት ነው ያለኝ። ገና ዛሬ ነው ላይፍ የገባሁትና አሁን ዛሬ ሌሊት ትንሽ በህልሜ የሞት መንፈስ በቃ በእኔ ላይ እንትን ነበረና እና በቃ ሌሊት ህልም እንትን በቃ እኔ ታምሜ ምናምን በቃ መጥፎ የሆነ እንትን አልኩና ሌሊት ተነስቼ ከዛ ጠዋት ልጆቼ ሳድርስ ሲሄድ አሁን ደህና ፀሐይ ነው ያለው፣ በረድ ምናምን የለም። ግን በቃ ሽፍን አድርጎኝ መሀል አስፓልት ላይ ቆምኩ። በቃ መኪናው ላይ በቃ መሀል አስፓልት ላይ አቆምኩትና በቃ የሆነ እንደዚህ ማየት በቃ ከለከለ እና መኪና ብዙ ነበረ። በቃ በዛም እንትናረው ግን ልጆቼ 3 ልጆች ነው ያሉኝ። አንድ ህፃን ነች፣ 4 ወር ነች። አሁን በቃ እንደምንም ደርሼ ወደ ቤት ተመለስኩትና አድርሻቸው ተመለስኩትና አሁን ገና በቃ ደጅ ላይ እየሰራው ነበርና ገና ሲመጣ በቃ የመጨረሻ ጸሎት ነው ያገኘሁትና
የሞት መንፈስ ሲል በቃ መንፈሴ ከአንተ እንትን የምትጸልየውና እኔ ያለሁት በቃ በመንፈሴ አንድ ሆነናል እና በጣም በቃ ያለቀስኩት በጣም እግዚአብሔርን አመሰካኩት። እና በቃ እግዚአብሔር አመስግንልኝ። ስንት ልጆች ነው ያሉሽ? በጣም እግዚአብሔር በብዙ ነገር ረድቶኛል። የት ነው የምትኖረው? እኔ ካናዳ ነው ያለሁት። እሺ አንድ ጊዜ ሊያ አለሽ? አንዴ ያዥ ሚውት አድርጊው አንዴ። እሺ ሚውት አይዞሽ። ሊያ አለሽ? አሁን ጸልይላት። እሺ ይኸውልሽ ሊያ የምትባል አለች አገልጋየኛ ልጅ። በውስጥ መስመር ስልክሽን ላኪላትና እሺ አሁን ትጸልይልሻለች። አይዞሽ እሺ የእኔ እናት፣ አንቺን ልጆችሽን ምንም ማለት እሺ። በቃ ትክክለኛ የመጣሽው እሺ 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 ፓስተር ተባረክ። አይዞሽ ጌታ አለ በዙፋኑ። አሜን አለ ትክክለኛ ምንም ማለት ኢየሱስ ስም ስልጣን የምናገለግለው እግዚአብሔር አሁን ነፃ ያወጣሽ ጾታ እንደልበር በጣም ትልቅ የሆነ ተጽዕኖ አለ። እግዚአብሔር ነፃ ያወጣታል። አብራችሁ ሁኑና ከስዩም ጋራ ልዬ ኮሚኒቲ አድርጋችሁ ጸልዩ። እያየሁት ነው ያለሁት። ጎ ሄድ ጋይስ በቃ እሺ። አሁን ኢምባሲ ያ ነው ሜሴጅ ልትልክልኛለች ወይስ? አዎ ትልክልሻለች። እሺ ወንድም አለ የተባረኩ ጌታ ኢየሱስ ይባርክ። አይዞሽ እንጂ ሰስ ኦኬ ቴንክ ዩ ሶ ማች ልዬ just go ahead and pray for her. ኦኬ እሺ እሺ ዛሬ ምስክርነት በጣም ደስ ያለኝን ነገር ልንገራችሁ። በጣም ስሙ፣ ብዙ ሼር አድርጉና በጣም ድንቅ ምስክርነት ልንገራችሁ። This is the most beautiful testimony I ever heard ለራሴ ማለት ነው። ባለቤቴ ብትኖር ደስ ይለኛል። ያው በአንዳንድ ነገር ምክንያት ባለቤቴ መግባት አልቻለችም። ትንሽ እሱን አወራለሁ እና የነገረች ነገር ለቤተሰቦች ጸልዩልን። እዚህ ውስጥ ያላችሁ 545 ሰዎች ለቤተሰቦቼ ጸልዩላቸው። ኦኬ ክብር ለኢየሱስ ይሁን። አንዳንዴ ብዙ ዛቻዎች፣ ብዙ ነገሮች አሉና ጌታ ግን ያሸንፋል። ጌታ ሁሌ አሸናፊ ነው እና pray for protection of my family. I need you guys to pray for my family. ተባረኩ። በቃ የሰማሁትን ቴስቲሞኒ ልንገራችሁ። እኔ ልጄ ወደ ጌታ ሲሄድ ጅቡቲ ነው የነበርኩት። ኦኬ ያገለገልኩ መድረክ ላይ የተነገረኝ። ከዛ በኋላ ከባድ ነበር። ኤኒዌይስ የዛሬው ምስክርነት ልንገራችሁ። ልጄ ወደ ጌታ ሲሄድ የኔ ሴት ልጅ ቲሚራና አንዲት እኛ የምናሳድጋት ኤኒዌይስ እንደ ሰራተኛ ሆናን የገባችው ልጄ ናት። ሺ ዋዝ ያንግ and I love her። በቃ ምን ልበላችሁ በጣም ነው መወዳት ማለት ነው። እና ፋሚሊዎቿ በጣም ጠንቋዮች ነበሩ። ከደሴን የመጣቸው ምናምን እና ፋሚሊዎቿ አባቷ ሞቷል። አጎቷ በጥንቆላ ውስጥ በጣም ይስተዳደር ነበረ። ከዛ እኛ አገኘናት ማለት ነው። እና ስትመጣ ሊትራሊ ሰይጣን በእግሩ ነበር ወክ የሚያደርገው ማለት ነው። ከዛ በኋላ ጸለይ ረጅም ጊዜያቶች ፈጅቷል ለጸሎት ነፃ እንድትወጣ ይችልጅ እና ነፃ ከወጣች በኋላ እንደ ልጄ ነው ማያት። ቤት ውስጥ ታድጋለች ማለት ነው። ልጄ ሲሞት ነበረች እሷ እና ልጄ እያስታወከ ያው በጣም ስቃይ ውስጥ ነበር እና
የበላው ነገር አፌክት ስላደረገው እና ልጄ ወደ ጌታ ሲሄድ ሲሞት ማለት ነው እሷ ነበረች እዛ ጋር። እኔ ከጅቡቲ መጥቼ ጸለይን አልሆነም እና እዛ ውስጥ ሆኜ እንትኑ ላይ ምንድነው ለቅሶ ላይ ያለን ልቤ ተረበሸ። ለቅሶ ላይ ያለነው ለልጄ ለ2 ሰዓት ያህል ነው የጸለይኩለት። ለ2 ሰዓት ያህል ጸለይኩለት፣ አልተነሳም ልጄ። የዛኔ ሐዋርያው ዘላለም አገልጋዮች፣ የከተማው አገልጋዮች በጠቅላላ ነበሩ እና ምን ጸለይን፣ ልጄ አልተነሳም። ኤኒዌይስ በዛ ሁኔታ ውስጥ እያለ ግን ውስጥ የተጨነቀብኝ እና ተነስቼ ደሱ የታለ እችላለሁ ማለት ነው። ኪድ ዩ ብሊቭ ኢት? እና ከባድ ነበር። ለማንኛውም ሰው በዛ ውስጥ እያለ የታለክ እላለሁ ማለት ነው። ደሱ የታለ አላያትም። 2 ቀን አላየዋትም። የመጀመሪያው ቀን አላይ፣ ሁለተኛው ቀን በዛው ጨለማ የሞት ዜና ውስጥ ሆነን እያለቀስን መንፈስ የተረበሸብኝ አይገርማችሁ? ከዛ መርዝ ጠጥታ ገደልኩት እኔ ያለው ነው ልጁ የሞተብኝ። ምክንያቱም ወንድሟ ነው ልጄ እና እህቴ በቃ እህቱ ናት። ኦኬ እዛ መርዝ ጠጥታለች። ወዲያው አለቀስኩኝ። ከዛ ከልጄ ሀዘን ይልቅ የእሷ ስብራት። ከዛ ወተት አጠጣናት፣ ያለው መርዝ ወጣ ማለት ነው። ኦኬ አይ ኔቨር ፎርጌት። እና በመንፈስ ላይ ምንድን ነው የሚል ጌታ ከውርደት ጠበቅኩ ይለኛል ማለት ነው። እና ጌታ እንደማረኝ እንደራራልኝ ማለት በኢንደ ሚሶፍ ለካ ልጄን ማዳን ይችል ነበር። ጌታ ፈልጓል። ምክንያቱም እቺ ልጅ በለቅሶ መካከል በዚህ ማለት በሞትና በህይወት መካከል ነው የደሱን መርዝ መጭ ጭንቀት ውስጥ ያለው በልጄ ሞት ቀን አስባችሁታል? ያ ማለት ልጄንም ሊታደገው እኮ ይችል ነበር። ስለዚህ there is something purpose አለው ማለት ነው እግዚአብሔር። እና የጌታ ብቻ የጌታ እጅ አለው። ለምንድን ነው ብትሉ the same day ነው ልጄ ሞተ። ለልጄ ሞት እያለቀስን ያለ ነው። በዛ ለቅሶስ መካከል ነው ልቤ ተጨነቀ፣ መንፈሴ ተጨንቆ የታለች ይች ልጅ ይላል። እሷ ደግሞ እኔ ገደልኩት ብላ መርዝ ጠጥታ ማንም የለም እዛ እንትን ውስጥ ቤት ውስጥ እና ሰዎች መጡ። ያልኩት ለልጄ ሳይሆን እዛ ጋር ምንድነው በአንድ ቀን 2 ሬሳ ይከብዳል አይደለ ጋይስ? በጣም ይከብዳል። ጌታ እዛ ጋር በጣም ይገርማችኋል። ዛሬ ነው ያስታወስኩት እና ያስታወስኩበትን ምክንያት ነግራችኋለሁ። እና እሶ ፔንፉል የልጃችሁ ሞት ባለበት ሰዓት ሌላ ልጅ ብዬ ምላት በጣም ወዳት ልጅ ደግሞ እዛ ጋር ስትሞትብኝ 17 ዓመቷ ነው። ኢማጂን። ከዛ ወተት አጠጣናት፣ አለቀስኩኝ። በቃ አቀፍኳት። አንቺ አይደለሽም ጥፋተኛው እሷ የምትለው በቃ እኔ ነኝ፣ እኔ ለእኔ ጥላችሁት ሄደ ልጁ ሞተ ነው የምትለው ደስዬ ማለት ነው። It's so painful guys። በጣም ደነገጥኩኝ እና ጌታ አዳነልኝ፣ ይችል ልጅ አዳነልኝ። አሜን። ደስዬ ከሞት ስትድን ጌታን ተቀበለች ማለት ነው። እና ዛሬ አንድ ለባለቤቴ ስልክ ተደወለላት። ደሱ ጌታን ተቀበላ ማለት የዛ ጊዜ ጌታን ተቀበላለች። 3 ልጆች ወልዳለች። አሁን ባለችበት ከተማ ባሏ ጥሏት ሄደ ማለት ነው። ጥሏት ሲሄድ ከባድ ስቃይ ውስጥ ትገባለች። ኤኒዌይስ እና ጌታ ምህረት አድርጎላት መስክሪ ስትባል የመሰከረችው አንድ ነገር ነው። ምን እንዳለ ታውቃላችሁ? አሊንና ዴቃን ላመሰግን ወዳለው ኢየሱስን ሰጡኝ አለች። በዚህ ሁሉ ሜስ ውስጥ ያተረፍኩት ትርፌ ኢየሱስ ነው እና ለባለቤቴ አልኳት ዛሬ እንዴት አመነን አልኩኝ። ጌታ
በሞት ውስጥ ኢየሱስን እንዴት አየችው ደሱ? ልጃችን ተነጥቋል፣ እሷ ኢየሱስን አገኘች፣ እሷ ተረፈች። እና ለህዝብ ፊት ቆማ ነው የምትናገረውና ኢየሱስን አተረፍኩት፣ ባሌ ጥሉኝ ቢሄድ ጥሉኝ ማሄድ ጌታ አገኘውና አሊንና ዴቃን ላመሰገን ወዳለው ኢየሱስን ሰጡኝ። ምንሰጠው ብር የለንም፣ ምንሰጠው ሀብት የለንም፣ ምንሰጠው ግን ኢየሱስ አለ። በጣም ተነካው ዛሬ። ያለ እውነት ያለ ማጋነን ነው የምነግራችሁ። በጣም ብዙ ሰው አስጠምቄያለሁ፣ አስተምሬያለሁ። ብዙ ሰው ጌታ መጥቷል። እዚህ ላይ እንኳን 10,000 ሰው መጥቷል ወደ ጌታ እዚህ ላይ። እና እንዲህ አይነት ነገር መከራ ውስጥ አልፎ ነጥሮ የወጣ ህይወት ስሰማ ግን ደስ ነው የሚለኝ። ምን አይነት ወንጌል ነው ይታያችኋል። በሞት ውስጥ ነው የተሰበከው። አንዳንድ መከራዎቻችሁ በዛ መከራ ውስጥ ሆናችሁ የምሰብኩት ወንጌል የምሰብኩለትን ሰው በመከራ ቀን ጸንቶ እንዲቆም ያደርገዋል። በጀግንነት አይደለም የሰበክነው ወንጌል። የእውነት ለመናገር ጀግና ሆነን አይደለም ለዚች ልጅ ወንጌል የነገርናት። በልጄ ሞት ስብራት ውስጥ ግን እቺ ልጅ ልጄ ናት። አጎቷ ጠንቋይ አባቷ ሞቷል፣ የላትም ማንም። የሚገርማችሁ ተአምር ልንገራችሁ። አንድ ጊዜ አንድ ነብይ መጥቶ እንዲህ አለ፣ ይቺ ልጅ አስወጣት፣ መንፈስ ይጠቀምባታል። አይ ነው መንፈስ እንደሚጠቀም ግን እንደዚህ ነው ያልኩት። ኢየሱስ አጋንንትን አስወጣ እንጂ ሰው አስወጥቷል ከቤት ድድ ሂድ አድርጓል። ጌታ ከምኩራብ ያስወጣው አጋንንትን፣ ከመቅደስ አጋንንት እንጂ ሰው አይወጣም። ከቤተ ክርስቲያን አጋንንት እንጂ ሰው አይባረር። ውጤቱን አይቼዋለሁ። ሰው አይሲ ነው። ባባራት ኖሮ ኢየሱስን ትከደው ነበር። ከቤት ባስወጣት ኖሮ ኢየሱስን ትከደው ነበር። ሰራተኞቻችሁ አብሯቸው የምሰሩ ሰዎች አንድ ቀን ቆሞ ደሞዝ ጨመረላ ከሚሉ ኢየሱስን ሰጥ ብለው እዛ ነገር ውስጥ እኛንን ያለን። ስለዚህ የሚያደርጉትን ነገር ሁሉ በፍርሃትና በድንጋጤ ነው የሚያደርጉት። እና ደሱ ዛሬን የላከችው አሊና ዴቃን ላመሰገን ወዳለው ኢየሱስን ሰጡኝ። ምን ውስጥ ነው ግን ይሰጠናል? በእውነት እኛ ኢየሱስ የመስጠት እኮ ፍላጎት ኖሮን አይደለም ምናምን አይደለም። ግን in the midst of darkness ውስጥ በዛ ጨለማ ውስጥ ግን ከዲጋጧ እያለቀስን ነበር፣ እያወራኝ ነበር። እግዚአብሔር በማመልከው ጌታ ፊት ነው የምነግራችሁ። I'm not exaggerating bro፣ እውነቴን ነው የምላችሁ። ግን ለካ የኛ የልጃችን ሞት ኢየሱስ ሌላ ልጅ ያተርፍበታል፣ ሌላ ልጆች ለራሱ ያተርፍበታል። አንዳንድ ሞቶቻችን መከራዎቻችን መውለድ መቻል አለባቸው። ጌታ መከራዎቻችሁ እግዚአብሔርን እንድትሳደቡ አያደርጋችሁ። የምታድኑት ሰው አለ። ጽኑ። ሶስት ልጆቿ አሁን እሷ ብቻ አይደለም የምትድነው፣ ሶስት ልጆቿ ይድናሉ። አስመሰክራታለሁ። እዚህ ላይ መጣችሁ ከባድ ቦታ ላይ ስላለች I'm begging you guys። የእርዳታችን መጠን ሰዎችን በለጋሽነታችን መጠን ሰዎች ላይ የባርነት አይምሮ እንዳይፈጥርባቸው
ነፃነት ስጧቸው። ጌታን ያደረገልን እኔን የረዳኝ እግዚአብሔር ነው። ቤቴን የምትቀጥሯቸው ሰራተኞች ኢየሱስን ይዩበት። በእናንተ ቤት ውስጥ ሊቀየሩ ይችላሉ፣ ማለቴ ሊወጡ ይችላሉ፣ ከቤት ሌላ ቦታ ሊሄዱ ይችላሉ። ከኢየሱስን ይዘው ይሄዱ፣ ያትርፉበት። ዋጋ አልከፈላችሁም? በጣም ዋጋ ከፍለናል። ግን ዛሬ ስንት ዓመት እንደው ታውቃላችሁ? ከ15 ዓመት በኋላ ነው ይህ ምስክርነት የሰማሁት። እንደዚህ በጣም ልዝዝ ያለ ምንትኑ ውጤቱን በጊዜ ላታዩ ትችላል። አፍተር 50 ይርስ ነው ይህን ምስክርነት የምነግራችሁ። 50 ይርስ 15 ዓመት፣ አረ ከዛ በላይ ነው፣ 18 ዓመት። ይህ ሁሉ ዓመት ሄዶ ፍሬ ያፈራል አንድ ቀን። በተለይ በወንጌል አቅጣጫ ኢየሱስን በማሳየት አቅጣጫ ምዘሩት ዘር ቶሎ ላይ በቀል ይችላል፣ ቶሎ ላይ በቀል ይችላል። እመኑኝ፣ ግን መብቀሉ አይቀር። ተባረኩ። ቴንኪ። በእውነት የምትረዷቸው እናቶች፣ የምትረዷቸው አባቶች፣ የምትረዷቸው ሰዎች በጠቅላላ ባሪያ አታድርጓቸው። በተለይ ውጭ ሀገር የምትኖሩ የምትረዷቸው ሰዎች አይመስላችሁም? አቲቲዩዳችን ምን ልክላቸው $100 100 አቲቲዩድ አለን። ቤት ውስጥ የምታሰሯቸው ሰዎች ኢየሱስ እንዲህ አለ፣ መለከትን አትንፏል። የሚገርም አይደል? ጌታ እንዲህ መለከትን አትንፉ። ደስ አይልም? አንድ ሰው ባረከኝ ብሎ ነግሯችሁ በዛ በባረከኝ ነገር እኮ ህይወት የተለወጠ ብሎ ከብዙ ዓመት በኋላ ሲነግራችሁ እንዲሁ ሳስበው ጌታ ሁሌ እንዲያረኩላችሁ እያለን ቢለን እኮ ማን በቃ ኮንትሮል ነው የሚያደርግ ሁሌ እኛም በመባረክ ደስ ይለዋል ጌታ አይደል? በጣም ነው ደስ የሚለው። መጽሐፍ ቅዱስ ምን ይላል? ለኃጢአተኛው ለጻድቁ ዝናብ ያዘንባል። ለምን ቢባል ቸር ስለሆነ። ከዛ ስሙ መጽሐፍ ቅዱስ ይላል። በጣም ነው የሚገርመኝ። እናንተም ይላል ጌታ ቸር ሁኑ። ደሲም ወይ ነው ጌታ ያለው ልክ የሰማይ አባታችሁ ቸር እንደሆነ እናንተም ቸሮች ሁኑ። የሰማይ አባታችሁ ለማን ነበረ ቸርነቱ? ለኃጢአተኛው ለጻድቁም ነው ዝናብ የሚያዘንበው ከእንደገና ፀሐይ የሚያወጣው። ሰው ኃጢአተኛው ላይ ምስጋና ፈልጓል። ቸር አንኮንዲሽናል ጊቨር ማለት ነው። ምክንያት አልባ ለጋሽ ነው እግዚአብሔር። እናንተም እንደዛ ሁኑ አለ ጌታ። ልክስ የሰማይ አባታችሁ ቸር እንደሆነ ማለት አድሎ እንደማያውቅ ለሁሉ ቸርነት እንደሚያደርግ እንደዛ ሁኑ። ምክንያት አትፈልጉ ለመባረክ። ለሁሉም ቸር ነው ጌታ። ይሄንን ልብ በኢየሱስ ስም እግዚአብሔር ይስጠን።
አንድ ቀን ኢየሱስን መተው እንዲናገሩ ሰዎች ቅዱሳን I can feel that the strongness of like የመጨረሻ የልባችን ከባድነት በምንረዳቸው ሰዎች ላይ አይሰማችሁ? ስማችንን በተደጋጋሚ ካልጠሩን ደስ የማይለን ጌታ ይርዳን። አሜን። ቅዱሳን ጌታ ይርዳን። ጌታ አይደል? ጌታ አንድ ማቴዎስ ላይ በጣም የሚገርም ቃል አለ አይደል? ክብር ለኢየሱስ ይሁን። አሜን ነው። ጌታ ወዴት ነው የወሰደን ያለው? ሃሌሉያ። ጌታ ቸር ነው፣ ይራራልናል። አሜን። ጌታ ይራራልኛል ብላችሁ ጻፉ። ጌታ ይመስገን። ሃሌሉያ ሃሌሉያ። ሃሌሉያ። ማቴዎስ ላይ እንደዚህ ይላል፣ ስሙ ምዕራፍ 5 ላይ ቁጥር 43 ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። ኤቭሪዴ በሉ። ኤቭሪዴ ነው እንጂ የምንሰማው። እኔ ግን እላችኋለሁ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ማለት በህይወታችሁ ይገለጥ ዘንድ ማለት ነው። ሪፍሌክት ታደርጉት ዘንድ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ኦኬ፣ የሱን ሪፍሌክሽን ታሳዩ ዘንድ። አሜን አሜን ሃሌሉያ። ጠላቶቻችሁ ውደዱ፣ የሚረግሟችሁ መርቁ፣ ለሚጠሏችሁ መልካም አድርጉ። so hard። በነገራችን ላይ ጌታችን ኢየሱስ እየነገረን ያለው ለልጆቹ ነው እየነገረ ያለው፣ ለውጭ ሰው አይደለም። ለወለዳቸው ዘሩ ላለባቸው ነው እየነገረ ያለው ጌታ። it's not awesome guys አይደል? ዘር አለብን አይደል? የእንትና ዘር ነኝ አይደለም የምንለው። ዲኤንኤ አለን፣ የእግዚአብሔር ዲኤንኤ አለ ውስጣችን፣ ዘር አለ። ሃሌሉያ። የተካፈልነው ህይወት አለ፣ ንጹህ ህይወት አለ። አሜን አሜን። በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ ለሚጠሏችሁ መልካም አድርጉ። ለሚጠሏችሁ መልካም አድርጉ፣ ለሚጠሏችሁ መልካም አድርጉ። ይህንን የተባለው ለልጆቹ፣ ውጭ ላሉት አይደለም። ሰው ውጭ ያሉት ማድረግ የማይችሉት ያኔ ዲኤንኤ ስለሌላቸው ህይወትን ስላልተካፈሉ አይላቸውም። እናንተ ልጆች ትሆኑ ዘንድ ማለት አባት በእናንተ ይገለጥ ዘንድ፣ ቸርነቱ በእናንተ ምህረቱ ይገለጥ ዘንድ። ሃሌሉያ። ለልጆች ነው የተነገረው። ሰምታችኋል አይደለ? የሚወዷችሁን ውደዱ የሚለውን ሰምታችኋል፣ የሚጠላችሁን ጥሩ ሰምታችኋል። ይሄ በዓለም ሁሉ ያለ ነው። እኛ the kingdom principle ግን ይለያል እኛ ጋር። my god አይደለ? the kingdom of god የራሱ መርህ አለ። ልክ አሜሪካ የምትዳኘን በራሷ ህገ መንግስት በራሷ ፖሊሲ እንደሆነ ኢትዮጵያም የራሷ ህግ እንዳላት፣ ሁሉም ዓለማት መንግስታት የራሳቸው ህግ እንዳለ፣ እኛ ደግሞ የትም አገር ብንሆን አሜሪካን ብንሆን ዩሮፕን ብንሆን ኢትዮጵያን ብንሆን አንድ መንግስት ውስጥ አለ። የማይታይ መንግስት፣ የማይታይ ኪንግ፣ የሚታየውን ዓለም የሚገዛ ግን ንጉስ አለ። ስለዚህ እኛ የትም ብንሆን ስርዓት አለን፣ የንጉስ ልጆች።
ካናዳም ሆነ የማይቀይረው አይደል? ኢትዮጵያ መሆን የትም ዓለም ላይ ብሆን I am under the kingdom of God ውስጥ ያለ። ምክንያቱም የእግዚአብሔር መንግስት ሎኬሽን አይደለም የሚገዛው ልብን። አሜን አይደል? ልብ ነው የሚገዛው እንጂ ቦታ አይደለም፣ አገር አይደለም። አገር ቢገዛ ኖሮ የአገሪቷን ህግ ነበር የሚቀየረው። ልብን ስለሚገዛ የልብን ሐሳብ ነው የሚቀየረው። ማይንድ ሴታችንን ነው የሚቀየረው። ኢን ዘ ኪንግደም ኦፍ ጋድ በውስጣችን የተመሰረተው። ኢየሱስ ሞቶ ሲነሳ ንጉሱ ነው የገባው ልቤ ውስጥ ነው እንጂ ዋይት ሃውስ አይደለም። አየሁትሜ 4 ኪሎ አልገባም። ጌታ የገባው ልቤ ውስጥ ነው። ስለዚህ ስርዓቱን እየነገረኝ ነው ያለው። the kingdom of God, the principle ይሄ ነው። ምን አይነት ፕሪንሲፕል? የሚጠላን መውደድ። ይሄ የመንግስቱ ስርዓት ነው። የሚጠላኝን መውደድ፣ የሚረግመኝን መመረቅ። the kingdom of God principle ያ ነው የሚያሳብቅ። አንድ ሰው አሜሪካዊ ለመሆኑ ፓስፖርት መያዝ እንዳለበት አገር ፓስፖርት መያዝ እንዳለበት እንዲሁ the kingdom of God አለው። እንዴት መውጣት መግቢያት የሚቻልበት የራሱ ፕሪንሲፕል አለ፣ መርህ አለው። ጋይስ እንደዚህ ይላል፣ ስለሚያሳድዷችሁም ጸልዩ፣ እርሱ ከክፉዎች በበጎች ላይ ፀሐይን ያወጣልና። my God, I love this part. I love it. መልካም አድርጉ፣ ስለሚያሳዳችሁ ጸልዩ፣ እርሱ በክፉዎች በበጎችም ላይ ፀሐይን ያወጣልና። እርሱ ማን ነው? አባታችሁ፣ አባታችን፣ አባቴ፣ የእናንተ አባት፣ የኔ አባት እርሱ በጻድቃን በኃጢአተኛውም ላይ ዝናብን ያዘንባልና። that's the nature of my father. አይገርምም? አይገርምም? በጻድቃንና በኃጢአተኞች ላይ ዝናብን ያዘንባል። ነገ እኮ ሲኦል ሊገቡ ይችላል። ኃጢአተኛው እኮ ይቀበለኛል ብሎ አይደለም ቸርነት የሚያደርግለት እግዚአብሔር። አላኔ ትርፍ አይተን ነው አይደለ ሰው የምንረዳው። that's not right። ሰዎች ጌታን እንዲቀበሉ ብለን መልካም አናደርግላቸው፣ ወይም ዛሬ ልርዳውና ነገ ይረዳኛል ብዬ አይደለም ማድረገው። look at this, look the scripture መጽሐፉ የሚለውን ይኸው። ከሰውየው ከምጠቀመው ጥቅም አንጻር አይደለም። ሰውየው በነገራችን ላይ ዛሬ አንድን ሰው መመክረው ነገ ይቀየራልን ብዬ አይደለም፣ ከኔ የሚወጣው ፈውስ ስለሆነ እንጂ። ልርገመው አንድን ሰው ካለበት ህይወት እንዲወጣ ስመክረው ይወጣል ብዬ ነገ ተለውጦ የሆነ ነገር ይሆናል ብዬ አይደለም መመክረው። እኔ ውስጥ ፈውስ ስላለ ከዛ ውጭ ስለማይወጣ ነው። አንድን ሰው አይለወጥምም ይለወጣል ብዬም አይደለም መመክረው። እኔ ውስጥ ከዚህ ውጭ መልእክት ስለሌለ እንጂ። ከክፉ ልብ መልካም ሊወጣ እንደማይችል፣ ከመልካም ልብ ክፉ ሊወጣ እንደማይችል ማቴዎስ ወንጌል ምዕራፍ 5 ቁጥር 43። ባልሽ እንዲለወጥ ፈልገሽ በምትመክሪው ዋናው ዓላማሽ ግን ውስጥሽ ፈውስ ስላለ መድኃኒት ስላለ፣ ሚስትህ እንድትለወጥ ብትፈልግ እንኳን ብታለቅስ እንኳን ግን ከዚህ ውጭ ሌላ ብርሃን ውስጥ የለም። መራገም አትችልም። ኢላሃዶ ሳኪቫ
ሃሌሉያ 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 ሃሌሉያ። ጌታ ያደርገዋል በኢየሱስ። አስባችኋል? ኢየሱስ በዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ ብሎ ተናገረ። በጣም ነው የሚገርመኝ። የሚበሉትን ስጧቸው አለ ጌታ። አገሩ የሚበሉትን ስጧቸው። ቀኑ ሙሉ ከኔ ጋር ውለዋል። ከበሉት 5000 የተከተሉት 12 ናቸው። ኢየሱስ የሚበሉትን ስጧቸው ብሎ ሲል የሚያደርገውን ያውቃል። እሱ እንደሚያባዛው ያውቃል። በደንብ ስሙኝ። እዚህ ጋር እንደሚያባዛው ምግቡን ሐዋርያቶቹ ጋር እንደሌለ ያውቃል። ታዲያ የሚያደርገውን የሚያውቅ ጌታ የሚቀበሉትንም የማይቀበሉትንም ያውቃል። ሲያበላቸው በልተው እንደሚሄዱ ያውቃል። ማብላት ኔቸሩ ስለሆነ ነው ያበላቸው። ከዚህ ጌታ የሚበሉትን ስጧቸው ብሎ ዮሐንስ ወንጌል ምዕራፍ 6 ላይ ጌታው ኬት እናመጣለን እና የሚያደርገውን ያውቅ ነበር ይላል መጽሐፉ። የሚያደርገውን የሚያውቅ ከሆነ የሚሄዱትን የሚያውቃል ማለት ነው አይደል? the same principle። የሚቀበሉትን ያውቃል፣ ለሆዳቸው የመጡትን ያውቃል። ነገር ግን ጌታ ምንድን ያለው? አብረውኝ ውለዋልና አብረውኝ ውለዋልና። እንኳን ጸልይ አብሬው ይባረካል። ዝም ብዬ ኢየሱስ እያልኩ ኔቸሩ ስለሆነ የዋለ አይደርቅም። ሃሌሉያ አሜን። the same principle ነው። ጌታ አብረውኝ ውለዋልና የሚበሉትን ስጧቸው፣ ቀኑ ሙሉ ከኔ ጋር ነው ያለ። የእውነት ውለንማ አንከስም። It's beautiful, right? አብረውኝ ውለዋልና የሚበሉትን ስጧቸው። ሃሌሉያ ጌታ ቤት ዝም ብለህ መክረማችን ራሱ አይደል? ኢየሱስ ኢየሱስ ማለታችን በራሱ መድኃኒት። አሜን አሜን አሜን። It's beautiful አይደል? ቅዱሳን በጣም beautiful። ጌታ ይመስገን። እና ኢየሱስ ያንን ሁሉ አብልቶ ማን እንደሚክደው ያውቃል። የሱ ኢንቴንሽን መካዳቸው መከተላቸው አይደለም፣ ረሃባቸው ላይ ነው ፎከስ ያደረገው። ረሃባቸው ላይ ነው። አብረውኝ ውለዋልና ሊበሉ ይገባቸዋል። what a kind heart! ምን አይነት የተባረከ ልብ ነው ጌታ! ምን አይነት የተባረከ ልብ! I mean, to be honest, በዚህ ትውልድ መካከል ኢየሱስን ልናሳየ የምንችልበት አንደኛው ትልቁ መንገድ ያለ ምክንያት ገሮችና ቸሮች ስንሆን፣ ለምሳሌ የቸርቻችን አባል ካልሆነ ቸርነት እናደርጋለን። ምክንያቱም የትም ቸርች ቢሄዱ የሚገቡት የእግዚአብሔር መንግስት ነው ብለን እንትን አንልም። የኔ አባል ካልሆንክ አልለውም። እንኳን የጌታ ልጅ ሆን በአባልነት ደረጃ ጠላትነት እየተመሰረተ ስላለ ይህ ቸርች ሂስትሪ ላይ ያለ ነው፣ በጣም ያለ። በተለይ በእኛ ኮሚኒቲ ላይ የአንድ ቤተክርስቲያን አባል ካልሆናችሁ ከህይወት መካፈል አትችሉ፣ እንድትቆሙም አይፈቀደላችሁ። all about is a church member መሆን አለብህ። እንድትሰብክም ጌታን እንድትወድም እንድትቀጥልም ሰላምም እንድትሆን ከጌታ ጋር እንድትቀጥል የሱ ሜምበር መሆን መቻለ። this is a demonic አጋነንታዊ ነው። ይሄ ከሰው ነው፣ ከምድር ነው። ሃሌሉያ የእግዚአብሔር ቤተሰቦች ኢየሱስ ታርጌቱን አይታችኋል። ከኔ ጋር ውለዋልና ይብሉዋላችሁ። ምን አይነት ድንቅ ጌታ ነው ያለው! ምን አይነት ድንቅ ጌታ! እንኳን ወደዚህ መንግስት ገባሁ፣ እንኳን ወደዚህ መንግስት ገባሁ። 5000 አብልቶ 70ዎቹ 12ቱን ብቻ ተለውጠው አገልጋይ እንደሚሆኑ ያውቃል። በማብላ ደረጃ ግን ወደሱ የመጣ ሁሉ ይበላል። ሃሌሉያ 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 ሃሌሉያ። እስኪ እንዲህ ብላችሁ ጻፉ፣ ወደ ኢየሱስ የመጣ ሁሉ ይበላል።
ጌታ ሰው ላይ አይነግድ። ክብር ሁሉ ለኢየሱስ ይሁን። ወደሱ የመጣ ሁሉ ይበላል። ወደሱ የመጣ ሁሉ ይበላል። In the holy name of Jesus. Hallelujah. 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 ኢየሱስ 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 እንኳን የሱ ሆነ አይደል? ሃይማኖቶች የኔን ሃይማኖት ካልተከተልክ አንገት ይቆረጣል ይላል አንዳንዱ ደግሞ በቃ አለቀልህ ይለናል። በጣም ሁሉም ሃይማኖት ውስጥ ስትገቡ የሚቀርብ ዱላ ነው የሚጠብቃችሁ። ከካዳችሁ አልፈልግም ካላችሁ ኢየሱስ ብቻ ነው እንደምትክዱት እያወቀ የሚያበላ። አይገርም? አሰባችሁ? እንደምትክዱት እያወቀ ብሉ ጠጡ። ወረካይታ እንዲህ ይላል። ኬስም ልርገም አይደለ ጋይስ? ልርገመውና የሚገርም ቃል ጋር ኮኔክት እናደርገዋለን። በክፉዎችና በበጎች ላይ ፀሐይን ያወጣል፣ በጻድቃንና በኃጢአተኞች ላይ ዝናብን ያዘንባል ካለ በኋላ ስሙ፣ የሚወዳችሁን ብትወዱ ምን ዋጋ አላችሁ ብሎ ጀመረው። እኛ ጋር ደግሞ ያስገባልና አይተው እሱ ፀሐይና ዝናብ ያዘንባል። እኛ እንችለው አትሊስት መውደድ ግን እንችላለን። is the compare to the king ከጌታ ጋር አይደል? እሱ ፀሐይ ነው የሚያወጣው፣ እኛ እንችልም። ፀሐዩን ለሱ ተውት፣ ዝናቡን ለሱ ተውት፣ ለሱን ተውለት። እኛ ግን መውደድ አይደለም። የሚወዳችሁ ብትወዱ ምን ዋጋ አላችሁ? ከዛ ስሙ፣ ቀራጮች ይህንኑ ያደርጉ የለምን? ወንድሞቻችሁንም ብቻ እንጂ ብታነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ምክንያት አልባ ሁኑ። ፍጹም ማለት ኃጢአት የሌለባችሁን ሳይሆን ፍቅራችሁ ያለ ግብዝነት ይሁን እያለ ነው። ፍጹም እሱን ነው እየተናገረ። አሜን። በምታደርጉ በዚህ ኮንቴክስት መሰረት ስትሰጡ ምንም እንከን አይኖርባችሁ። ወንድሞቻችሁን ብትወዱ ምንም ያደርጋሉ፣ አሕዛቦችም አሉ አይደል? እናትንና አባት ኦሮሞን ቢወድ ምንድን ነው? በደንብ ነው የምትወዱ። ትግሬን ቢወድ፣ ኤርትራን ቢወድ ምንድን ነው አይደል? የራሳችሁን ቤተሰቦች ብትወዱ ግን ጠላቶቻችሁን ኦሮሞ አማራን ቢወድ ፕሬዝ ጋድ ነው አይደለ? ይሄ ችግር አለብኝ ብሎ የሚያስበውን አካል መውደድ ነው የሰማይ አባት የሚያሰኘው አይደለ? ትክክለኛ የእግዚአብሔር ልጆች ባህሪ የነሱ ያልሆኑትን ሰው መውደድ ነው። ምክንያቱም ኮምፔር ያደረገው እሱ ኃጢአተኛን ያበላል ያጠጣል። ለኃጢአተኛ እንደዚህ የሚያደርግ ከሆነ ለሁሉም እንደዛ አድርጎ እናንተም አድርጉ ይላችሁ። እናንተም አድርጉ። እግዚአብሔር ይመስገን። በነገራችን ላይ ሰበር ዜና ናት እንጂ ትምህርት አይደለም። ወደ ትምህርት እንግባ። ይበቃችኋል። የዛሬዋ ሰበር ናት። አይ ነው awesome። ዛሬ ሰው ሳላስገባውላ ነው ያወራሁት። praise God ደስ ብሎኛል። ቅድም ከመሰከርኳችሁ ጋራ ስለ ደስዬ ስለዛ ለማውራት ፈልጌ አይ ነው የሚጣፍጥ ሰበር የጌታ ኔቸር በጣም ይጣፍጣል ጋይስ። በጣም እንኳን ኢየሱስ ሆነ። ጌታ ይመስገን። እንኳን የጌታ ሆነ፣ እንኳን ኢየሱስ ሆነ። ሃሌሉያ ሃሌሉያ
ኢየሱስ 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 አሜን 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 I know we need a snack በጣም በተለይ ቀደም ያልኳችሁ እንዳትረሱ ስሌቭ ባሪያ አታድርጉ እሺ don't make a slave አይደል በምንሰጠው ነገር ልቤ ነክቶኛል እሱ በጣም ዩሮ ፎር ጂሰሶች እና ፖል ካላችሁ ዩሮ ፎር ጂሰስ ግቡ ናኦዲ ካሌብ ሁላችሁም ካላችሁ የሰማችሁን ካለ አሜን ቤቲ የእግዚአብሔር ሰው አለ አደ ፀሐይ መስለልኛል ዛሬ ወንድሞችስ አሳይ ወሳል እንዴት ነው? አለሁልህ ጌታ ይመስገን። ሰላም ነው። ሆል ብለሃል ዛሬ ሆል ብለሃል ዛሬ ጸሎቱ ተመችተዋል። ጌታ ይመስገን። ጌታ ይመስገን። ከታች ያላችሁላችሁም የጌታ ጸጋ ይብዛላችሁ። ስላያችሁ ደስ ብሎኛል። አይ ዶንት ኖ የት እንዳሉ ግን አሁን ለጥም ነው ፓስተር አሳውቃችኋል። ነበርክ እየሰማ ነበር እንዴ? በጣም በጣም እየሰማ ነው ፓስተር። ከኢየሱስ ጋር ያለ ሁሉ መብላቱ አይቀርም። ሶ ፓወርፉል በጣም እውነት ያ በጣም እየገረመኝ ነበረ። ክራይስት የተናገረው ነገር የመጀመሪያ ፎከስ አድርገህ የነገርከን ለልጆቹ ነው የተናገረው፣ ለሚመለከታቸው እና ልጆች የሆንን ሁሉ አባትን ሪፍሌክት ማድረግ አለብን እና ሪፍሌክት የምናደርግበት መንገድ ከተባለው ሕግ እንደዛ ተብሎ ተጽፏል። ልክ ናችሁ፣ ስህተት አይደለም ይላል ክራይስት። ግን አሁን ለእናንተ ልክ ያልሆነው ምንድን ነው? የሚወዱንን መውደድ የሚጠሉንን መጥላት በጣም ኢዚ ነው ማለት በቃ ማንም ያደርገዋል እና ነገር ግን የሚጠሉንን መውደድ በጣም የኛን መሰበር ይፈልጋል። ሁለተኛ የክራይስት ልብ ይፈልጋል። የኢየሱስ ልብ ከሌለን በስተቀር ያንን ሪፍሌክት ማድረግ አንችልም እና አባትን ሪፍሌክት የምናደርገው እግዚአብሔርን የምናሳይበት ትልቁ ነገር የሚጠሉንን ስንወዳቸው ነው። በጣም ስብራት ነው። በጣም ፔንፉል ነው። ብዙ ነገሮቻችንን ብሬክ ማድረግ አለብን ቱ ቢ ኦነስት። ግን ያ ደግሞ እግዚአብሔርን ሪፍሌክት ያደርገዋል። አባታችን ማን እንደሆነ ኢዝሊ ሰዎች እንዲያውቁም አይ ቲንክ ክርስትና ህይወት ሲሆንም ፓስተር አይ ቲንክ ዳትስ ዘ ፖይንት ብዬ እላለሁ። ከጸሎታችን ከምኑ ያለፈ የሚጠሉንን መውደድ ሌቭሉ ስንገባ ነው ክራይስትን ሪፍሌክት እያደረግን ሰዎች በእኛ ህይወት ኢየሱስን እያዩት የሚመጡትና ኢየሱስ ፎከስ አድርጎ እየነገረን ያለው ያንን ነው። በማቴዎስ ወንጌል ላይ ለሚመለከታቸው ብሎ የጻፈው ይሄ ልብ የሌላቸው ወይ ደግሞ ያ ዲኤንኤ እግዚአብሔር ዲኤንኤ የሌላቸው ሰዎች ይህን ነገር አንደርስታንድ ማድረግ አይችሉም። ሲጀምር የሚችሉት ነገር አይደለም። እኛ ግን if we have that we have to break ourselves ራሳችንን ሰብረን ያንን ማድረግ አለብን እያልከን ነበር ፓስተርዬ። ከዛ በኋላ ደግሞ በጣም ፓወርፉሉ ነገር ከኢየሱስ ጋር ዋሉና በጣም የገረመኝ ኢየሱስ እንዲበሉ ሲፈልግ መጀመሪያ መቀመጥ አለባቸው ነው ያለው። ፎከሱ መቀመጥ አለባቸው ነው እና ካልተቀመጠን ያው አንበላም ቱ ቢ ኦነስት። እና ያንን አድርጎ ጌታ እያወቀ ኢንቴንሽናሊ ትተው እንደሚሄዱ በኋላ ላይ ያለውን ሀሳብ ስጋና ደሜን የማትካፈሉ ከሆነ እንደሚል እያወቅ ግን ያበላቸው ነበር እና ክራይስት ሃዝ ዲስ ሃርት ቱ ፊድ ዘ ፒፕል። ማንንም አማኝም ሆንን አልሆንም የእግዚአብሔር ልጅ ለሆነ ሁሉ ነገ ምንም አይነት ትራቭል ውስጥ የሆነ ነገር ውስጥ እንደሚገቡ እያወቀ ዛሬ ግን ይመግባቸዋል። እና አይ ቲንክ የጌታ ልብ ይሄ ነው። እኛ አይ ቲንክ ሳይድ መያዝ አለብን ብዬም አላስብም። አዘ ክርስቲያን እንኳን ለክርስቲያን ብቻ ይሄን ነገር ማድረግ አለብን ብዬ አላስብም። እና
በእውነት ከኢየሱስ ጋር የዋለ ሁሉ መብላቱ ስለማይቀር መዋሉ የተሻለ ነው። ከኢየሱስ ጋር ከዋልን the presence of the Lord አብሮን ነው የሚሆነው። የጌታን ህልውና የጌታን መገኘት አብሮን ይሰነብታል እና ያ ይሁንልን ፓስተር። በጣም ፓወርፉል ነው። አባረክልኝ። በጣም ማውራት አለብን። ስለዚህ አንድ ሰው ላስተናገር። ፀጉርን ተቆረጥ በጌታ ያልከው ሰውዬ እንትን ሂውማን ሄር ፈልገ ነው አይሸጠው፣ ለሱ ነው አፌን በላኝና እኛ ፀጉር አንሸጥም። ስለዚህ እናሳድጋለን እና ሂውማን ፌር ከፈለጋችሁ ሌላ ቦታ ሄዱ። ተባረኩ። ቀጥል። የኔ እናት ሴት ነች እኮ አንሸጥማ። አንተ አንሸጥም። እና ፓስተር ጀነራሊ ከተናገርከው ነገር በጣም በቃ የተነካውበት ነገር እነዚህ ሁለቱን ነገር ነው። ትላንትናም እያልን ነበረ ይሄንን ቃል ራሱን ቃል እየጸለይ ነው ነበረ እና ኢየሱስ አንዳንድ ጊዜ ጌታ የሚጠይቀን ኮስችን አለ። ለካ ከበላን ከጠጣን ከፌሽታው ከምኑ በኋላ ጌታ ፎከሱ ኪንግደሙ ላይ ስለሆነ ያመጣና የሆነ ጥያቄ ይጠይቀናል እና ቲንግ የጌታን ህይወት መካፈል ከሆነ ኦር እንደ ኪንግደም ኦፍ ሎርድ እንደ ክርስቲያን ልንኖር ከሆነ የተጠራ ነው። አባት ህግ አለው፣ ፕሪንሲፕል አለው እና የእግዚአብሔር መንግስት ፓስተር የፕሪንሲፕል አለው እያልከን ነበር። የትም ቦታ ፕሪንሲፕል እንዳለው ሁሉ የእግዚአብሔር መንግስትም ላይ ፕሪንሲፕል አለ። ከዛ ሁሉ ትልቁ ፕሪንሲፕል በጣም እግዚአብሔር የሚፈልገው አንድ ነገር ምንድን ነው? ፎር ሹር ኢየሱስን ሪፍሌክት እንድናደርግለት ነው እና በእውነት ይሄ ይሁንልን። በቃ በጣም እየተገረምኩ ነበር ፓስተር። ኢየሱስ በጣም በቃ ይገርማል። ካላ እንደሚሄዱ እያወቀ እስቲ ይብሉ እስቲ ምግብ ሬዲ አድርጉላቸው እንደሚመግባቸው ያውቃል። ኤቭሪቲንግ ማብዛቱን መባረኩን ሁሉን የሚያደርገው ክራይስት ራሱ ነው እና ኢየሱስ ይህንን የሚያደርግ ከሆነ በእውነት ይሄ ልብ ደግሞ እኛም ያስፈልገናል። አዘ ክርስቲያን ይሄ ልብ ሊኖረን ይገባል። ጌታ ይህንን ነገር ከእኛም ኤክስፔክት ያደርገዋል ብዬ አስባለሁ ፓስተር። የዛሬም ቢሆን እንደዚህ አይነት በቃ አይ ዶንት ኖ በምን አይነት ሞመንት እንደዚህ አይነት ነገር በህይወታችን እንደሚመጣ አላውቅም። ምን አይነት ሰዎች በውሏችን እንደምናስተናግድ አላውቅም። ግን ጌታ ፐርፐዝሊ ሰዎችን ወደ ህይወታችንም ይልካል ብዬ አስባለሁ። አንዳንድ ቴስቶች አሉ በህይወታችን ላይ ማለት ሰዎችን በጣም ተሰብረን በጣም ለሚረግሙን ሰዎች በጣም ለእኛን ክፋት ለሚመኙልን ሰዎች መባረክ አለብን ብዬ አስባለሁ እና ይሄ ልብ ይኑረን። በእውነት የእግዚአብሔር ልብ ውስጥ ያለው ይሄ ስለሆነ ይህንን ልብ አውጥተን መኖር ካልቻልን በጣም ያሳዝናል። ቱ ቢሆንስ በጣም ጸሎት ብቻ እንዳንሆን አንዳንዴ ጩኸት ብቻ እንዳንሆን የጸለይናትን ተንበርክከን ጌታ ፊት የጮነውን ነገር ደጃችን ጋር ይጠብቀናል ስንወጣና እንደ ኢየሱስ እያወቅን እንደምንከዳ እያወቅን መውደድ፣ መባረክ፣ መጸለይ። እኔ በጣም ፓስተር ሰሞኑን ምን እያረክ ነው ካልከኝ በጣም እንደሚጠሉኝ እያወቅኩ እየጸለይኩላቸው ነው። በጣም ከብዶኝ ማለት ነው። ቱ ቢ ኦነስት ለሚጠሉኝ ሰዎች ለሚረግሙኝ ሰዎች እየጸለይኩላቸው ነው። ሶ ጌታ ይሄንን እንድጸልይ ፈልጎ አም ጀስት ፕሬይንግ ፎር ደም እና እየጸለይኩላቸው ከልቤ ላይ እየወደቀ ነው። እየጸለይኩላቸው እኔ ልቤ እየተፈታ እኔ ልቤ ላይ ያለው ቅርፊቱ እየወደቀ እየመጣልኝ ነው እና በጣም መፈት ሂሊንግም ነው ብዬ አስባለሁ። ኢየሱስ በጣም ጤነኛ እንድንሆንም ነው። የሚጠሉን ሰዎች ከጠላን ከነሱ የተሻለነን ብዬ አላስብም። አሜን። እነሱም መጥላት ነው እኛም መጥላት ነው የተለያየ ነገር ነው ብዬ አላስብም እና እንደሚጠሉን እያወቅን መመገብ ይሆንልን። ፓስተር እየተባረክልኝ በጣም እኔ የተማርኩትን ነገር ልንገር ናይቲ አይ ቲንክ ሁለት ነገር በጣም ቁልፍ የሆነ ነገር መያዝ አለብን። አንደኛ ቅድም አላኔ ምን ሆናል ክርስትና መኖር ነው ብለን መኖር ሲያቀተ መሞት ነው ብለት ባክ ታደርጋለህ ማለት ነው። ሰው በጣም እዚህ ጋር መጠንቀቅ ያለብን ነገር ክርስትና መኖር ነው ብለን ስንል ክርስትና መልካም ነገር ለማድረግ መጣጣር አይደለም። መልካም የሆነውን ኢየሱስን መብላት ነው። ማለት እንትኑን ነው ፕሪንሲፕሉን እንስተዋለን። ለምሳሌ አሁን እዚህም ሲጽፉ አይቻለው የራሴን ሼር አደርጋለሁ ቴስቲሞኒ ማለት ነው። ለምሳሌ አሁን የጎዱኝን ሰዎች እንዴት ብዬ ነው ይቅር የምለው? ናይ አይ ፊል ደ ፔን አይደለ? ልቤ እየደማ ነው ያለው። እነሱን ይቅር ለማለት ስል
ዘሎ የሚሰማኝ ደሙ ነው። ልቤ ውስጥ ያለው የወጉኝ ያስገቡልኝ ነገር ነው ትዝ የሚለኝ። አሁን በጣም ከባዱ ነገር ምንድነው? እዚህ ጋር ክርስትና መስለው ሰባኪዎች ይመጡና ክርስትና መኖር ነው ምናምን ያው ይዘምሩልን የለ ደግሞ ክርስትና ቢሉ መኖር ነው ምናምን ብለው ይሁን ያስለቅሱናል። ገብቷል? you try bro like ደግሞ በመዝሙር አመጡብን ክርስትና መኖር ነው ብለው ብለ ታለቅሳለህ። ገብቷል? በሰው ከዳመጡባል ከዛ ቁጭ ብለህ እኮ መኖር ትፈልጋለህ። እኔ እኮ ተምታቶብኝ እንጂ እኔ እኮ መኖር ጭራሽ በመዝሙር በስብከት በግጥም ያመጡላል ብቻ መኖር ነው እያሉ አሉ። ፖይንቱ መኖር ለሚለውም ሰውዬ ጭምር ነው ፕሪንሲፕሉ የሚሰራው። ለዘመረውም ሰውዬ፣ ለሚሰብከውም ሰውዬ፣ ለሚጽፈውም ሰውዬ ፕሪንሲፕሉ አንድ ነው። this is the problem ሚስ ያደረግንበት ፓርት ነው የሚመስለኝ። ክርስትና መኖር ነው ብሎ የሚዘምረውም ሰውዬ፣ ክርስትና መኖር ነው ብሎ የሚሰብከውም ሰውዬ፣ ክርስትና መኖር ነው ብሎ የሚገጥመውም ሰውዬ ከምን ኮንቴክስት ተነስተው ነው? ኢየሱስ ሁለት ኔቸር ነው ያለው፣ በግም ነው አንበሳም ነው፣ በበግነቱ ሊበላ ነው ካልዋልክ እንዴት ነው እሱን ልትኖረው መስችለው? that's the biggest problem እኮ። አሁን ራስህን ነው አሁን የምናገር አንተ ራስህ ሰሞኑን የማያቋርጥ በቀን 3-4 ሰዓት ትጸልያላችሁ አይደለ? ዩሮ ፎር ጂሰስ አይደለም ወይ? እየጸለያችሁ ነው ያሉት። ትጋታችሁ ሃይ ነው። እንቅልፍ ጥቂት ሰዓት እስክተኙ ድረስ እየጸለያችሁ ነው። እና አንተ ይቅር ባትል ነው የሚገርመኝ። ምክንያቱም የምትውልበት አዋዋልህ ነው ልብን እያቀለጠው ያለው። የምትጠላውን ሰው እንድትወደው ያደረግከው ይዋልክ እኮ ነው። 3 hours you spend time with the prayer bro, you spend them with the word of God። አሁን እኮ እኛ የሚሰጡን ህግ እንጂ ኢየሱስን አይደለም። እኔማ እስላምም ሞኝ እኮ መጥራት አልፈልግም to be honest. I want to be kind. ማንም ሰው እዚህ ምድር ላይ ያለ ሰው ክፉ መሆን አይፈልግም። trust me ናይ በሱ ኢሜጅ እኮ ነው የተፈጠርነው። ለዚህ እኮ ነው ማንም ሰው ክፉ ሲያደርግ የሚረበሸው። ጳውሎስ ነግሮናል። ኃጢአት በሚያደርግ ነፍስ ሁሉ ጭንቀት ይሆናል ብሎናል። ግሪክ ቢሆን አይሁድ ቢሆን በሰው ልጆች ሁሉ ፍርሃትና ጭንቀት ይሆናል። ጴንጤ ስለሆንክ አይደለም ጥሩ ነገር ስታደርግ የምትደሰተው። ምንም እስላሙን ታውቃለህ፣ መልካም በማድረግ የሚደሰቱ እንዳሉ። ለምን ሰው ገዳም ይሄዳል? ይዋና ቢ ጉድ እንዴ! አሁን እኮ እየፈለገን ማንም ሰው ክፉ፣ ማንም ሰው ጨካኝ መሆን፣ ሁሉም ሰው መሆን ፈልጎ አቅቶታል። ኢየሱስ ሲምፕሊ መጥቶ ያለው ምንድን ነው? ህግ ሊያስተምር አይደለም የመጣው ኢየሱስ። እኔ እንጀራ ነኝ ያለው። እንዴ በጣም እኮ ነው የሚገርመው። አድርጉ እኮ አይደለም ብሉኝ ያለው ጌታ፣ ጠጡኝ ያለው ጌታ፣ ኑሩኝ አይደለም መጀመሪያ ብላኝ። በምን አቅም ሄዳለሁ? ተዚህ እንደሆነ 40 ቀንና 40 ሌሊት የእግዚአብሔር ተራራ ድረስ ሄደ ይላል። ማን ነው? ኤልያስ። አስበዋል? 40 ቀንና 40 ሌሊት ሄደው መላኩ ቀስቅሶ ባበላው ምግብ ነው። አዩ ሲሪየስ? የሰማይ መና የሆነው ጌታ ሲበላ እስከ ተራራው ሊያስወጣህ ይችላል። ጥያቄው አሁን እኔ ሰው መውደድ መቻል ያለመቻል ያለ አሁን የምናወራቸው ኤሌመንቶች በቃ ጠላትህን ውደድ። እንዴት ተደርጎ ነው ጠላቴን የምወደው? ደርዝ ነው ወይ ብሮ? አዩ ሲሪየስ? እንኳን ጠላቴን እናቴ መውደድ አቅቶኛል። እኔ መውደድ ግን ፈልጋለሁ፣ ሰላም ፈልጋለሁ። ለምንድን ነው ከአንተ ጋር መጣለሁ? አዋን ፒስ። ፕሮብለሙ ምንድን ነው? በኃጢአት ምክንያት የሮሜ ጻፊ ጳውሎስ እንደተናገረን የእባብ መርዝ አለ ከከንፈራቸው በታች። ልባቸው በኖራ የተለሰነ መቃብር ነው። አይችልም። የሰው ልጅ ክፉ ነው፣ መርዝ አለው ውስጡ። አቅም የለንም እና ምንሆን ኢየሱስን መብላት ነው ያለብን። አዋዋላችን ነው። አሁን በጣም ራስ ኢዮሲ ናይት አሁን መጥላት ትችላል። እንደዚህ እየዋልክ እየመጣህ ጌታ ጋር ልክ ልትጠላ ስትል ሞርኒንግ ላይ ትንበረከካል አደለ? ሄደ ትጸልያል። ከዛ ማይ ጎድነስ ጌታ ኧረ ማረኝ ቅድም እኮ ምናምን ብዬ ነው የመጣሁት ትላለህ። ገብቶሃል? ሰው የምትቀርብበት የዙፋኑ ብርሃን እንድትቀጥል አያደርግህም እንጂ እኮ ኃጢአት መሆኑ ድሮም ታውቀው አቅም ነው ያጣኸው። ሰው የሙሴ ቁርበት የተለወጠው ስለቆየ ነው።
በተራራው ላይ መቆየቱ ነው ለውጥ ያመጣበት። አሁን እኮ ብዙ ሰዎች ለውጥ ይፈልጋሉ እኮ በህይወታቸው። የእግዚአብሔር ህግ ጋር ግን መክረም አይፈልጉ። በቀን 3 ምዕራፍ አንብብ ተብሎ ማንበብ አይፈልግም፣ መለወጥ ግን ይፈልጋል። እኔ የምልህ ምን ማለት መሰለ፣ መስል ማውጣት ፈለገ ጂም እየሄድክ ቪዲዮ መቀረጽ ካለ መስል ማውጣት ፈለገ እንድትለወጥ ፈለገ ሄደ ጂም ላይ ሄደ አዳዲስ የአስቴር መዝሙር ስትሰራ ማለት ነው ቪዲዮ እና አስቴር ራሱ አገርሞ ፍሬንድ እኔ እኮ አምልኬ መሰዊያው ላይ ነው ምናምን ትላለች። ምን ሆነ ነው ገብቷል? እንዴት ማለት አይሆንማ። ስፔሲፊክ ታይም እዝ ማተር ያደርጋል። ለሰው ልጆች ለውጥም የማይፈልግ ሰው የለም። ትረስት ሚ ግን ስፔንዲንግ ዘ ወርድ ኦፍ ጋድ ጊዜ ወስደ እስቲ ማለዳ ላይ 2 ምዕራፍ ላንብብ ማታ እመኔ። አንድ በጣም የምወደው እግዚአብሔር ሰው ያለውን ልንገር። በጣም ቁጠኛ ነው፣ በጣም ይናደዳል። እና ጌታ ጠራውና ሰው ሳቅ የእግዚአብሔር ቃል ረሃብ ገባበት እና ፕሮፌሽናል ቁጠኛ ነው። ፕሮፌሽናል ነው ማለት በቃ ፕሮፌሽናል ተናዳጅ ልጁ ግን ሳያቀው ባይብልን እያነበበ ቤት ውስጥ መዋል ጀመረ እና ሲያነብ አንድ ቀን 16 ሰዓት አነበበ። በቃ ኢንጆይ ሲያደርግ ከዛ ሱስ ያዘው ማለት ነው። ከእግዚአብሔር ቃል ጋር ሱስ ይዞ ሲያነብ ኋላ ላይ የሆነ ቀን ፍሬንዶቹ ጋር ሊያሳልፍ ሲሄድ ሰደቡት ማለት ነው። ሲሰድቡት አይ በቃ እሺ ምናምን ብሎ ፎርጊቭ ሲያደርግ ሰው ልጆቹ ማለት ነው እንጂ እኛ እኮ አፍንጫውን ሰበርከው ብለን እየጠበቅን ነበር ሲል ምን ያናደኛል አለ እራሱ ማለት ነው። መለወጡን እሱም አላወቀው። ገብቷል? ቁጠኛ እንደነበር እግዚአብሔር ፊት ነው ማለት መናደዱን እራሱ አላወቀውም። he changed why the word of God is a fire እኮ ነው ይበላዋል። አሁን እኮ እኛ የምንጨቃጨቀው ቀይረኝ እንጂ enjoying with the Lord አለ ከጌታ ጋር ስፔንድ አናደርግም። አሁን ኢቨን እንኳን ጸልይ ወደ ጸሎት ገባ ብለህ ችግር ይዘህ ነው የምገባው እንጂ እና ስፔንድን ታይም ወደ ሎርድ ጌታ ጊዜ ለማሳለፋል ራሱ ግራ ገባው። ቁጣው የለም መናደድ ፈለኳል። ከዛ ትዝ ሲለኝ እንደው ለካ እናደድ ነበራል። ከዛ ለመናደድ ስሞክር ንዴቱ የለም ማለት ለምን ሲባል የበላው የእግዚአብሔር ቃል ጨፍልቆ አስወጥቶታል ከውስጥ። የህይወት እጥረት የሚያጋጥመን የጊዜ እጥረት ስላለብን ነው ከጌታ ጋር እና አንዳንዴት አም ኮንፊውዝድ ቱ ቢ ኦነስት። ይሄ ቅድስና ሰባኪ የሚባሉ ሰዎች ያስፈሩኛል። ይቆሙና ተለወጥ ምናምን እሱም ሰውየው መለወጥ ኃጢአት እንጂ የሚያደርግ ሰው የለም። ሰባብሮ ነው የሚለቅ። ግን እዚህ ጌታን እንደሚወድ ምን እንዲህ አይነት አስፈሪ ይዘህ ፊት ይዘህ ተለወጥ ስትል ራሱ እኔ አልለወጥም። አንዳንድ ሰዎች አንተ መች ተለወጥክ? ፊት ያስፈራል እኮ ተለወጡ ስትል ፍቅር የለው ይሁን የለሰለሰ ድምፅ የለው ምን አንተ እኔ የሰራሁትን ነው እንጂ አልሰራው እኮ ታስፈራል። ጌታ እኔ የሰራሁትን ኃጢአት ነው ያልሰራው። ያንተ ፊት እኮ ረቋጫዋ ፊት ነው እኮ ኢንጆይመንት ደስታውን ላይ የለው። አንተን ሳይ ኃጢአት ይሻለኛል ነው ማለት ያንተ ፊት ራሱ ዲፕረስድ ነው። አትሊስት እኔ እኮ ሰርቼ ፎጋሪ ሆኛል። አንተ ተቀደስኩ ብለህ ፊትህ የሚያስፈራ ንግግርህ የሚያስፈራ ተንኮለኛ ወረኛ የተለያየ ነው። ኃጢአት ነው። ሰው ምንድነው ማድረግ ወይኔ እንጆይ ታውቃለህ። ኢየሱስ የመጨረሻ አንድ ጊዜ ጌታ በእውነት ታውቃለህ ጌታ የነካቸው ሰዎች የመጨረሻ አምብል ናቸው። የመጨረሻ አምብል እንኳንና ጌታ የነካቸው ሰዎች እኮ ፍቅር ናቸው። እንኳን ጌታ እንኳን ኢየሱስ እየቀርቶ ገብቷል። ምን እንኳን ኢየሱስ የነካቸው እስኪ የተነኩ ሰዎችን ያቸው እሱ ሃምብል ደሱላ ፑልናውን አትወደውም? እነ ፒተርን አትወዳቸው? ሉከደም ጌታ ሉከድ ዲያር ሶ ስዊት እኮ እውነትን ሲናገሩ ራሱ በፍቅር ውስጥ ሆኖ ነው የሚናገር።
ይቆምና በዱላ እንዳስለቀቁት ኃጢአት ቤት ውስጥ ይወል ሁለተኛ ኳ አድርገው እንዳስለቀቁት ኃጢአት ሲመጣ ራሱ ስለ ኃጢአት ሲናገር ትራማ አለበት። ነግሬሃለሁ ብተው ይሻላል። እኔ ዞር ብያቸው እኔ የምልህ ሲኦል ሄደህ መታሃል ወይ? ምን ሆነ ነው ብራዘር? what happened? ገብቷል። ኃጢአት ሲሰራ አንድ ነግሬያቸዋለሁ። አንድ እናትና አባት ልጃቸውን ሁሌ ተጠንቀቂ ተጠንቀቂ ይሏታል። እንደኔ ማለት ነው። ተጠንቀቂ ስትወልድ ያስደነግጣል ኃጢአት። በነገራችን ላይ ፍሬንድ እሱ ይገባል ወደፊት እና ተጠንቀቂ ተጠንቀቂ እና ወጣትነት ክፉ ነው ተጠንቀቂ ሲሉ ልጅቷ ግራ ገብቶት እኔ ምነው ማየና አባዬ በወጣትነታችሁ ምን ብታደርጉ ነው እንደዚህ እንዲህ የፈራችሁት ወጣትነት? ወጣትነት ላይ ኢንጆይ የሚያደርግህን ነገር እንዳለ ሆኖ ከወጣትነት ውስጥ ኢንጆይ የምታደርግበትን ኢየሱስን ከሰጡ ታርፋል። ይቻላል ጌታ እና ናየ እኔ ምለው ምንድነው ጌታ መውደድ፣ ቃሉ ላይ መሰንበት፣ ጸሎት ላይ መሰንበት፣ ፌሎሺፕ ሁሌ እንደምናገረው እነዚህ ነገሮች አትሞስፌርን ይቀይሩታል። ለኃጢአት ያለህን አመለካከት በጣም ይቀይሩታል። ትወደዋለህ ጌታ ፊት መሰንበት። ክብር ለኢየሱስ ይሁን እና ጋይስ ኢየሱስን መብላት፣ ኢየሱስን መደሰት፣ ስፔንቲንግ ታይም ዊዝ ዘ ሎርድ እባካችሁ ቁልፍ አድርጉት። እሱ ገብቶሃል ማለት ፍቅር ነው ጌታ ሂዝ ላቭ። እሱም መያዝ መብላት ኢንጆይ ማድረግ ጌታ ያስፈልገናል። ሃሌሉያ አሉ ፍንዳታዎቹ። ክብር ሁሉ ለኢየሱስ ምትለው ካለ እያልክ ጥራቸው። ሻየን አይቻት ነበር፣ ፊልዬም አለ። ዋው ኦኬ። ስለ መጽሐፍ ቅዱስ ንባቡ ናህዬ አንዲት ተናገር። ተዋቸው እነሱን ተዋቸውና ስለ መጽሐፍ ቅዱስ ቻሌንጁ ንባቡ። እሺ ፓስታይ ምን ልበል ስለሱ እንዴት እየሄደ እንደሆነ ሀውዝ ጋውንግ ነው። አንተም የተጠቀምከውን ጥቅምና ምን ማድረግ እንዳለባቸው ንገራቸው። እሺ የመጀመሪያው ምንድን ነው የምናደርገው? ያው መጽሐፍ ቅዱሳችን ነው የምናነበው። በማለዳ ምንድን ነው የምናደርገው? በአንድ ቀን ውስጥ 3 ምዕራፍ ነው እያነበብን ያለ ነው። ጠዋት ላይ ከብሉይ ኪዳን ምናልባት መጽሐፍ ቅዱሱን ይዤ ባሳያችሁ ይሻላል። ጠዋት ላይ ከብሉይ ኪዳን ጀምራለን። ምሽት ላይ ደግሞ ከማቴዎስ ወንጌል 1 ምዕራፍ አንብበ በቀን 3 ምዕራፍ የማንበብ ቻሌንጅ ነው ማለት ነው። አሚን ዲስፕሊን ነው የመጀመሪያው ነገር። ላስት ታይም ፓስተር እያለ እንደነበረው ሳይኮሎጂካሊ እንኳን ምን ይባላል መሰላችሁ? አንድ ሰው በተከታታይ ለ3 ሳምንት አንድን ነገር ካደረገ አውቶማቲካሊ አዲክትድ ይሆናል። ያ ሰው በቃ ሱሰኛ ይሆናል። ከዛ ነገር መውጣት አይችልም። ወርድ ኦፍ ጋድ ደግሞ እንደምታውቁት የምንወደው የአምላካችን የእግዚአብሔር ቃል ነው። ሊትራሊ የእግዚአብሔር ቃል ነው። ኢንጆይ ላታደርጉት አትችሉም። የእግዚአብሔርን ቃል ሰው ማንበብ ከጀመረ ኢንጆይ ላያደርገው አይችልም። ችግሩ ምንድነው? ዲስፕሊንድ ነን ወይ ነው። ላይክ አሁን ዛሬ ማለዳ ጀምረን ከዛ በኋላ ነገ እንቀጥለዋለን ወይ ነው። እኔ ምንድነው ማደርገው? ከወንድሞቼ ጋር የምናደርገው አንድ ሜትድ አለ። ምናልባት ላስት ታይምም ለእነሱ እየነገርኳቸው ነበር። ምንድነው ማደርገው? ይሄ ምናልባት ለሌሎች ሰዎች ከጠቅማቸው ፓስተር ምንድነው ማለዳ ላይ እነሳና እንደዚህ 2 ምዕራፍ እንትን የማደርገውን የማነበውን ከቀኑ ጋር ጽፈዋለሁ ማለት ምናልባት ከረዳችሁ ይታያል። 2 ምዕራፍ ብሎ ከቀኑ ጋር ምንድነው የሚያደርገን? ዲስፕሊን እንድንሆን ያደርገናል። ማለት ቀኑን እየጻፋችሁ 2 ምዕራፍ ከዛ ምሽት ላይም ገብታችሁ 1 ምዕራፍ እያደረጋችሁ በጣም ነው የምትወዱት የእግዚአብሔርን ቃል። ማለት
እኔ ፓስተር ከዚህ በፊትም ጀምረ ነው ነበር እንደምታውቀው ጨርሰ ነው ነበር መጽሐፍ ቅዱስን ማለት ምናልባት የሆነ ምዕራፍ ቀርቶን ነበረ ከብሉይ ኪዳን እንጂ we're almost done። በጣም የሚገርም ነበረ። አሁንም እንደ አዲስ ጀምረው ቱ ቢ ኦነስት ያው ጌታን ከወደዳችሁት በዘፍጥረት 1:1 ትነካላችሁ። ቱ ቢ ኦነስት ዘፍጥረት 1:1 በቃ በመጀመሪያ ብሎ እግዚአብሔር ሰማይና ምድርን ፈጠረ ይላል እና እኔ እንደ አዲስ ምንም እንዳልነበረ እንደማያውቅ መጽሐፍ ቅዱስን ከዚህ በፊት እንዳላነበበ ሰው ነው እንደ አዲስ እየተነኩ ያሉት ፓስተር። እንደ አዲስ እንትናን ወለደ ብሎ ያ አንተ መስክር እንዲመሰክሩ ንገራቸውና አንድ የተወሰኑ ሰዎችን የቻሌንጁን ጥቅም እሺ ጋይዝ ምናልባት ያነባበቡ ነገር የመጀመሪያ ይሄኛውን ክሊር አድርገን እንለፍ። አሁን ማንበቡን እንዴት ማድረግ አለብን የምትሉ ሰዎች ጥያቄ ካላችሁ ከታች ጻፉልን። ጥያቄ ካላችሁ እንዴት ማንበብ አለብን አልገባኝ የምትሉ ሰዎች ካላችሁ ጥያቄ ጻፉልን። ፖልያትን ከታች ያየሁት ይመስለኛል። ፖሊሻ ሪኩዌስት ከላክልን መግባት ትችላለህ። እዚህ ጋር እያየሁህ ስላልሆነ ነው። ጥያቄ ያላችሁ ሰዎች አላችሁ? እንዴት ይቅርታ በአፌ እኮ እላለሁ በልቤ እንዴት ይቅርታ እናድርግ በአፌ እኮ እላለሁ በልቤ ግን ጥላቻ ነው። forgiveness pastor, I think can we explain about this, about forgiveness? Is it okay? So forgiveness ያዘውና ንባቡ ላይ የሚሄድ ከዛ በኋላ ያዥና በኋላ ላይ እናደርጋለን። መቼ ነው የጀመራችሁት? ከጀመርን አሁን አምስተኛ ቀናችን 5 ቀን ነው። it's all clear። እንዴት ነው ማንበብ ያለብን? ማንበብ ያለባችሁ እንዴት ነው መሰላችሁ? በጣም የሚጠቅማችሁን አንድ ሜትር ልንገራችሁ። ቃሉን ከፍታችሁ በጣም ብዙ ጊዜ ዲስትራክትድ እንሆናለን በብዙ ነገር ማይንዳችን፣ ስፔሻሊ ምሽቶቻችን ላይ ብዙ አይነት ውሎ ውለን ነው የምንመጣው። ማይንዳችን ዲስትራክትድ ይሆናል። እንደዚህ አይነት ዲስትራክትድ የሆነ ማይንድ ሴት ይዘን ስለምንመጣ ምንድን ነው የምናደርገው? ቃሉን ከማንበባችሁ በፊት መጀመሪያ ተቀመጡ። ማረፍ be still I don't know ኢንስትሩመንት ከፍታችሁ ሊሆን ይችላል። be still ማይንዳችሁን ዲስትራክሽን let it go። እንደዛ አድርጋችሁ ተቀመጡና ጌታን ማሰብ ጀምሩ። ጌታን አስቡ። ያንን ኮኔክት አድርጋችሁ ብትሉ it would be really good። ቀናችንን ከጌታ ጋር እየዋልን ጌታን እያሰብን ከዋልን ማታ ላይ መተን መጽሐፍ ቅዱሳችንን ማንበብ አይከብደንም። ነገር ግን ምናልባት ዲስትራክትድ ሆነን ውለን ምሽታችንን ለማንበብ በጣም ዲስትራክትድ የምትሆኑ ከሆነ መጀመሪያ በጣም ካም መሆን ስላለባችሁ take a time, sit down, be still። ከዛ በኋላ ምንድነው የምታደርጉት? ቃሉን ኦሃችሁ አንብቡት። ስታነቡት ለራሳችሁ አንብቡት። you know what I mean? ዝም ብለን ይሄ በውስጣችን ብለን ከምናነበው ድምፃችንን አውጥተን ለራሴ እኔ አሁን ሳነበው ምናልባት for example ይሄንን ቃል ላንብብላችሁ። ዘፍጥረት 1:1 ላይ አሁን ለምሳሌ አሁን ጀምሬ ሳነበው እንደዚህ ብዬ አነባዋለሁ። በኢየሱስ ስም አነባዋለሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። አሜን። ከዛ ኢንጆይ እያደረጋችሁ ነው የምትሄዱት። ምድርም ባዶ ነበረች፣ አንዳችም አልነበረባትም። you see, when you read the word, you read it for yourself። እኔ አሁን ሳነበው ለሰው ሳይሆን የማነበው ለራሴ ነው እያነበብኩት ያለሁት። ስታነቡት ለራሳችሁ ድምፃችሁን ከፍ አድርጋችሁ ብታነቡት that would be really good። እንደዛ ይጠቅማችኋል። ስለዚህ እህቴ የጠየቅሽ እንዴት ማንበብ አለብን በጣም ጮክ ብለሽ ብታነቢ ለራስሽ እንደምታነቢው because አንዳንዴ ዲስትራክትድ የምትሆኑ ከሆነ በጣም ማይንዳችሁ ምንድነው እያሰብኩ ያለሁት እግዚአብሔርን ቃል እያነበብኩ የምትሉ ከሆነ take a time መጀመሪያ be still። ኢንስትሩመንት ከፍታችሁ ሊሆን ይችላል። ፓስተር እዚህ ጋር እንደሚከፍትልን እንደዚህ አይነት ኢንስትሩመንት ዩቲዩብ ላይ ገብታችሁ ሆሊ ስፒሪት ኢንስትሩመንት እያላችሁ ሰርች ብታደርጉ ይመጣላችኋል። እሱን ከፍታችሁ just be still in the presence of the Lord። ጌታን ኢንቫይት አድርጎ ወርሺፕ አድርጎ you can take 10 minutes 20 minutes ከስራ ደክሟችሁ ሊሆን ይችላል 20 ደቂቃ 30 ደቂቃ ወርሺፕ አድርጋችሁ read the word of God። Amen። Wow, amen. Yeah, we're gonna feel the Holy Spirit for sure. የምናነብበት መንገድ ዲስትራክሽናችንን አውጥተን ከዛ በኋላ በጣም ፊል እናድርገው ማለት ሄርሜኔቲክስ ላይ የሚባለው እንደዛ አይደለ? ይሄ ቃል የመጀመሪያ የእግዚአብሔር ቃል መሆኑን ማመን አለብን። I believe literally ይሄ ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል መሆኑን ማመናችን is really helpful። ሌላ ጥያቄ ያላችሁ ሰዎች አላችሁ? ምናልባት እንዴት ነው ማንበብ ያለብን እየከበዳችሁ ያላችሁ ሰዎች ካላችሁ ጥያቄዎቻችሁ ማስቀመጥ ትችላላችሁ። ኤሚዬ good to see you።
ኤሚ ያለች ፓስተር ሌላ ጥያቄ ያላችሁ ሰዎች አላችሁ? ምናልባት ቅድም ያወራሁት አሁን ጥያቄ ያላችሁ ሰዎች ካላችሁ ጥያቄያችሁ መጠየቅ ትችላላችሁ። መጽሐፉን ሳነበው ምናልባት አንድ የሚጠቅማችሁ ነገር ልንገራችሁ። ሰው መጽሐፍ ቅዱሱን ስታነቡት ኢንጆይ እንድታደርጉት አሁን ለምሳሌ እያነበባችሁት እየሄዳችሁ የምትነኩበት ቃል ሊኖር ይችላል። ኦ ላይክ ዲስ ወርድ ሪሊ ታች ሚ የምትሉት ነገር ካለ ማርክ አድርጉት። ቃሉን ማርክ አድርጉት ወይ ደብተራችሁ ላይ ጻፉት። ከዛ ያንን የጻፋችሁትን ቃል ጸልዩት። ማን የጻፋችሁትን ቃል ጸልዩት። like what I'm telling you is the word of God አንብበን እግዚአብሔርን ቃል አንብበን ጸሎት አይከብደንም። ጸሎት የሚከብደን ቃሉን ካላነበብን ነውና ቃሉን አንብበን ያ ፕሪኪዳን ሳነብ ያ አንዳንዴ ጠፋኝና ደግመዋሉ። ያ for sure የእግዚአብሔር ቃል ስለሆነ ደጋግመሽ ማንበብ ትችያለሽ። I mean that would be really helpful። ግን አንዳንድ ጊዜ እንደዚህ እንዳታደርጉ። ማታ ማንበብ አልችልም ብላችሁ ወይ ነገ አላነብም ብላችሁ 4 ምዕራፍ አታንብቡ ጋይስ። ሲሪየስ ሁኑ። ፓስተር አንዳንዴ 2 ምዕራፍ ዛሬ የሚነበበውን እስከ ነገ ምናምን 4 ምዕራፍ እና ነገ አያነቡም። ትላንት አንብቤ ነበር ጋይስ። this is a game ከራሳችን ጋር የምንጮተው። ያ ሰላምዬ ያ ካልገባኝ እንትን ነው አሁን እያደረግን ያለ ነው የባይብል ጥናት ሳይሆን ንባብ ነው። ይሄ የባይብል ጥናት አይደለም። ወርድ ባይ ወርድ የምናጠነው ወይ ቡክ ባይ ቡክ እያጠና ነው ያለው ነገር አይደለም። ይሄ ንባብ ነው። ምንድነው እንዲገባሽ pray the Lord is gonna የእግዚአብሔር ቃል ስለሆነ ጌታ ነው ቃሉን የሚያበራልን። እሱን መጸለይ ያለብን። ከዛ በኋላ ጌታ ይረዳሻል። አሜን። ምናልባት አሁን ይህንን ጥናት የጀመራችሁ ሰዎች ካላችሁ for sure የጀመራችሁ ብዙዎች አላችሁ። ዛሬ 6ኛ ቀን ላይ ደርሰናል። ይህንን ቃል እያነበብኩኝ በጣም እየተነካው ነው። ስለ ይቅርታው እሺ ፓስተር ስለ ይቅርታው እንናገራለን። there is also apps as holy bible no ባይብሉን ስታነቡ አንድ ነገር አድርጉ። በስልካችሁ አታንብቡ፣ በዚህ አንብቡ። ናሂ እንትን ውስጥ እዛ ሊንኩን ተጭነው ዴይሊ ባይብል ሪዲንግ እዛ ውስጥ ጆይን ያድርጉና ኦኬ የባለፈው ግሩፑ ይኸውና ጁዲ ፖስት እያደረገች ነው። ሄሉዬ good to see you good to see you okay እሱን ኤክስፕሌን ላድርግላችሁ ፓስተር። okay ጋይዝ አሁን ምንድን ያደረግነው መሰላችሁ? አንድ ቻናል ተከፍቷል። የተከፈተው ቻናል ይሄው ከታች እያስቀመጡላችሁ ነው። ስለዚህ ይህንን መጽሐፍ ቅዱስ ቻሌንጅ ተቀላቅላችሁ እያነበባችሁ ያላችሁ ሁላችሁ ወደዚህ ሊንክ ጆይን አድርጉ። ምናልባት ሊንኩ እየሰራላችሁ ካልሆነ ሊንኩን ፖስት እያደረጉ ላሉ ሰዎች ኢንቦክስ አድርጉላቸው። ሊንኩ እየሰራላችሁ ካልሆነ ምናልባት ካልሰራላችሁ ሊንኩን ፖስት እያደረጉ ያሉ ሰዎች እዚህ ጋር ስላሉ ለነሱ ፖስት አድርጉላቸውና እነሱ ይረዷቸዋል። Amen. Do we have to register from the link? I know register የለውም። just ሊንኩን ነክታችሁ መግባት ነው። ቻናል ነው። ምንድነው የምናደርገው? I think ፓስተር ኦፕን ሆኖ ለፐብሊክ ነው አይደለ? ቻናሉ ሁሉም ሰው ሪፍሌክት እንዲያደርግ ነው የሚሆን አይደለ? ኦኬ ምንድነው የምናደርገው? ለሁሉም ሰው ክፍት የሆነ እንደ ግሩፕ አይነት ነገር ነው የሚሆነው። ስለዚህ ሁላችንም መተን ሪፍሌክት የምናደርግበት ነው ማለት ነው። እንዴት እኩል እንሆን? ኦኬ